አሉ ዝም ብሎ ቾኮሌት አሉ፣ ግን ይለያል። ረጋ ያለች ናት። በዛ ላይ ደግሞ ጥፍጥናዋን ለማየት ደግሞ ቾኮሌት አለ እዚህ ጋር ጣፋጭ ነች ለማለትም ነው። ባለቤት ተብዬው እንግዲህ አሁን የሆነ ውር እያለ ነው። ዛሬ ባል ልሁን እንደዚህ አሳልፍ ያለው ሙድ ውስጥ ገብቷል እና ጠርቶ ካሜራ ይዣለሁ። ቤተሰብ ይዤ ነው ቡና ጠጥቼ። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ጥላኝ ጠጣ እንዴት ተዋጠል ያለ ነው። ስቆይ ቡና ጠጣ ብቻ ምናምን አትበል። አሁን ስለ ከአሁን በኋላ እኔ ያለሁበት ቦታ እሷ አጠፋም፣ እሷ ያለች ቦታ ደግሞ እኔ ያለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከብራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። አቤ ጅንስ ይጃጃል ይፈጃል ሀገራችን ሰው አላህ ይዘንልን። በቀጥተኛው መንገድ ቀጥ አድርገን ያ ረቢ። አላህ ሱብሃነሁ ወተዓላ በቀጥተኛው መንገድ ቀጥ አድርጎ በቀጥተኛው መንገድ አኑሮ በቀጥተኛ መንገድ ይግደለን። የእውነቴ ነው የምላችሁ። በዚህ ልክ እንዲህ አላቅም ብቻ እኔ ምን እንደምልም አላቅም። አልሳደብም፣ አፌን አልከፍትም። ነገር ግን በዚህ ልክ በጣም የሚያስጠላና በጣም የሚዘገንን ስራ ነው የሰራሽ ያለሽ ኢክሩ። ያኔ ፊት ለፊትሽ እንግዲህ የኸይር ወር እየመጣ ነው። ለኸይር ወር ተውበት አድርገሽ ራስሽን አስተካክለሽ ራስሽን ቆፍጠን ሸምጥጥ በቃ አለረል ታውቃላችሁ እናንተ ቤተሰቦች ማለት ነውና እንደዛ ሆነሽ መጠበቅ ሲገባሽ አደባባይ ለአደባባይ ከአጅነቢዬ ወንድ ከዛውም ሃይማኖትሽ ካልሆነ ወንድ በዚህ ልክ መጃጃሉ በዚህ ልክ እንትን መሆኑ አስፈላጊ አይደለም ብዬ ነው ማምነው። እርግጠኛ ነኝ በዚች ሰዓት ደግሞ ኢትዮጵያ ላይ የሆነ ፋሽን መታለች ማለት ነው። ሌላ ወንድ ይዞ ባሎቻቸውን የሚያስቀኑበት ፋሽን መታለች። ያችን ፋሽን ይመስለኛል እሷን የተከተልሽ ይመስለኛል አንቺም ማለት ነውና፣ ግን ላንቺ አይሆነሽም አይመጥነሽም። ምክንያቱም ኢስላም ነሽ። ኢስላም እስከሆንሽ ድረስ ኢስላም በእንደዚህ በተጃጃለና በሚያስጠላ ነገሮችን እንዲህ ራሱን አያረክስም ማለት ነው። ከዛ ልክ ደግሞ ለኢስላምና ራሱ ለሲሙ ራሱ ክብር ሊኖረሽ ይገባል ማለት ነውና፣ ምክንያቱም ሌሎቹ እችን ፋሽን እየተጠቀሙ ነው ብለሽ አንቺም ትዳሬ ይመልሳለሁ በዚህ ትዳሬ ይመልሳለሁ በሚለው ታልካሻ ምክንያት ከማይሆነሽ ያኔ አጅነቢዬ ከሆነ ወንድ ከዛ ልክ ሃይማኖቱ አንድ ካልሆነ ወንድ በዚህ ልክ ትጃጃያለሽ ብዬ አላምንም። እንግዲህ ይመስለኛል ሰውየውንም ጠርቶት በሰውየው ፊት ለፊት እንግዲህ የኔ ፍቅር የኔ ውድ ጥርጥር የኔ ጭምልቅልቅ ያሉ እንዲኖሩ ነው ሰውየው እንዲያስቀኑት ነው መሰለኝ ፍላጎታቸው። በርግጥ አብርሃም ምንድነው ያለ የኔ ጣፋጭ ቾኮሌት አምጥቻላታለሁ። ከዛ ልክ ደግሞ እሷም ጣፋጭ ናት ቆንጆ። ኢና ሊላሂ ወኢና ኢለይሂ ራጂኡን። ሰዎች ሳይሞቱ በፊት ኢና ሊላሂ ወኢና ኢለይሂ ራጂኡን የምንልበት ጊዜ ላይ ደርሰናል። አላህ ይዘንልን። አላህ በቀጥተኛው መንገድ ቀጥ አድርጎ ይምራን። ግን እኔ ልልሽ የምፈልገው ማለት ነው ኢክሩ፣ በርግጥ ጠፋ አይን በርበሬ አይፈራም የሚባል ጉድ አለና ወይን ጭስ አይፈራም ነው የሚባለው እንደዛ ነገር። በእኛ ቋንቋ ደግሞ የጠፋ አይን ምንድነው የጠፋ አይን አፍሪንጅ ለፈራ ይባላል። ስለዚህ የጠፋ አይን ጭስ አይፈራም እንደተባለ አሁን አንቺ ያን ደረጃ ላይ ነው ያለሽው። ልጆችሽ ሲያድጉ ራሳቸው የሚሸማቀቁበት ራሳቸው የሚያፍሩበት ነገር ነው የሰራሽ ያለሽው። ከዛ ልክ ያኔ ለራስሽ ክብር ከሌለሽ ለራስሽ ለሃይማኖትሽ ክብር ከሌለሽ ለልጆችሽ ቢያንስ ብታዝንላቸው ይላለው። ግን ይሄ ባልተብዮም ያኔ በጣም የቀና ነው። ግን ባልተብዮም የእውነተኛም ያኔ አልጋ ላይ እንግዲህ ያንን ቪዲዮ ለመጃጃሉም ሆነ ወደ አልጋ ላይ አይወጡም። ምክንያቱም ከሁለቱ ሶስተኛ ወገን የሚኖር ምንድነው ሸይጣን ነው። ሸይጣን ደግሞ ማሳሰታቸው አይቀርም። ደግሞ እንደተሳሰተችው ራሷ ሚዲያ ላይ ወጣ አፏን ከፍታ እንግዲህ ገልጻ እንትን ብላ አውርተናለች ማለት ነው። ነገር ግን ምንድነው ለኛ ከማውራትሽ በፊት እኔ ተሳስቻለሁ ብለሽ ለኛ ከማውራትሽ በፊት እኔ ተሳስቻለሁ፣ ወንጀለኛ ነኝ፣ ኃጢአተኛ ነኝ፣ ሰማይና ምድር የፈጠርከ አላህ ሱብሃነሁ ወተዓላ የኔ ነው ወንጀል ማረልኝ ብለሽ ወደ አላህን መማፀን ሲገባሽና
አላህን መለመን ሲገባሽ እኛ ጋር መተሽ ተሳስተናል ምናምን ነገር ተሳስቻለሁ ምናምን ነገር የሚባለውን ነገር አውርተሻል ማለት ነው። ይሄ ሲጀመር አይገባም። ምክንያቱም አላህን ማለት አላህን አምጾ አላህን የማይመጽን ሰው የለም። በእርግጥ ወንጀል የሌለበት የለም። ነገር ግን ውስጡ ላይ ሳይሌንት አድርጎ አላህን በውስጡ ውስጥ አላህን ሲለምነው ነው እንጂ ወንጀል ማለት ይፋ የሚወጡትና አብሌላ ወጥቶ ለቤተሰብ ያኔ ለሰው የሚያሳውቅ ሰው ነው። ያኔ ውጭ ወጥቶ ለሰው የሚያሳውቅ ሰው ነው ይላል አላህ Subhanahu Wa Ta'ala ማለት ነውና አንቺ ውስጥሽን ወንጀልሽን ኃጢአትሽን ደብቀሽ ወደ አላህ መቅረብ ሲገባሽ ሰው ፊት ለፊት ሰው ጠላሽ አልጠላሽ ምንም የሚመለከትሽ ምንም እንትን የሚልሽ ጉዳይ የለም። በርግጥ ቢወደሽም አሪፍ ነው። ምክንያቱም በሁለት ዘንድ ተወደሻል ማለት ነውና አላህም ጋር ሰውም ጋር ተወደሻል ማለት ነው። ግን ለሰው ለመወደድ ብለሽ አላህን የፈጠረሽ አላህ Subhanahu Wa Ta'ala ሰማይና ምድር የፈጠረ አላህ Subhanahu Wa Ta'ala ትተሹ ለሰውነት ተጨነቅሽ ያለሽ ማለት ነው። ኢክሩ ወደ ራስሽ ተመለሽ። ድሮ ጠንካራና ቆፍጣና የሆንሽ ሴት ነበርሽ። ግን አሁን በርግጥ ብዙ ላይፎች እኔ እዚህ ሀገር ያለሽ ጊዜ ነው መከታተልሽ የነበረው ማለት ነውና የዛኔ በጣም ሀቅልሽን ከልክ በላይ ቢጥሽ ራሱ ቢጥይሰሽ ነበር እዚህ ሀገር ያለሽ ጊዜ ማለት ነው። የዛኔ እንግዲህ ሩዙም ናት ደጃጁም ናት በሚለው ተልካሻ ምክንያት ዝም ብያለሽ ነበር። ግን ሀገር ላይ ከሄሽ በኋላ ትዳርሽ አስተማረሽ እንደገና ሀገር ላይ ከሄሽ በኋላም ስነ ስርዓትሽ በቃ ድሮ ማለት ኢክራም በቃ የማንንም ሰው ይሳሰታል ማንንም ሰው እንትን ይላል። ግን መመለስሽ ጥሩ ነው በሚለው ነው ያለፍንም ወይን የተከተልንም ቻናልሽን የተከተልን እንድናበረታታሽ ሙከራ እናደርገ ነበረው ማለት ነው። በርግጥ እኛ ሰዎች እንደዚህ አይነት ጭምልቅልቅ ያለ ስራ ይዞ አደባባይ የሚመጡ ሰዎች ናቸው። እንግዲህ አፍጥጠን ያለ ነው። አላህ ሂዳያ ይስጥሽ። አሁን ብትመለሽ ይሻላል። ቢያንስ ለራስሽ ክብርና ለሃይማኖትሽ ክብር ባይኖርሽ ለልጆችሽ ብለሽ ማለት ነው ኢክሩ ለልጆችሽ ብለሽ ልትመለሺ እናትሽ ያቺ ምስኪን እናትሽ ቤት ዘግታ የምታለቅሰው እናትሽ ለሷ ማዘን አለብሽ። ከቻልሽ ልጅሽ የኡነቱም ያብርሃምም ከሆነ የኡነቱም እዚህ ሰውዮ ከሆነ ይፋ ቢታውጪ ይላልው። ከዛ ልክ ለእናትሽም አስቢላት። በርግጥ ማድረስ ያቅተሽ ነው እንግዲህ ባለቤትሽ ኒካ ያሰረ ጊዜ እሱ ውጭ ያለ ጊዜ እንግዲህ አደባባይ ያኔ አልጋ ላይ የምትጃጃይበት ነገር እንትን ቪዲዮ አውጥተሽ የቀረሽው ተሳስቻለሁም ብለሽ እንግዲህ ያወራሽ ነበረው ማለት ነው። ከዚህ በዚህ ልክ እኔ አላቅም ይሄ ነው ብዬሽ ልናገርሽ አልችልም። ምክንያቱም እኔ ስለ መግባራችንንም አይደለም ማለት ነው። ስለዚህ አላህን ብትፈሪ ወደ ራስሽ ብትመለሺ ቢያንስ ለልጆችሽ ብለሽ ልጆችሽ ቢያሳዝኑሽ ይላልው እኔ እንደራሴ ማለት ነው። ብቻ አላህ ይዘንልን ለሁላችንም ቀጥተኛው መንገድ ቀጥ አድርጎ ይምራን። በእስላም አኑሮ በእስላም ይግደለን። እንግዲህ መጃጃሉ ቢበቃን ይላልው በጣም አላሁ አክበር። እና ውዶቼ ቻናሌን ሰብስክራይብ ሼር ያደረጋችሁ ሀሳብ አስተያየታችሁ እንግዲህ በኮሜንት ያስቀምጣችሁ ከኔ ጋር አብራችሁ ቆዩ። በያላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።